ከባድ የሰዎች ዝውውርን በቀዳሚነት የምንነግራቸው የዛሬ መረጃችን ነው። በ4 ቢሊዮን ብር ማሸሽ ወንጀልና በከባድ የሰዎች ዝውውር የተከሰሱት እነ ይትባረክ ዳዊት ላይ በቀረበው መቃወሚያ ላይ ፍርድ ቤቱ ውሳኔ አስተላልፏል። እነዚህ ወንጀለኞች ወይም ተጠርጣሪዎች ላይ ምን አይነት ውሳኔ ነው የተላለፈው የሚለው ቀዳሚ የክስ ጉዳያችን ነው። ባለቤቱን ለመጠየቅ ወደ ወላይታ ሶዶ ከተማ ደርሶ ሲመለስ የሸኔ ታጣቂዎች በጥይት ለገደሉት ፖሊስ ባለቤት የገንዘብ ድጋፍ ተደርጓል። እንመለከተዋለን። በግ ያርድልኛል ብላችሁ አምናችሁ ያስገባችሁት ሰው ስልካችሁን ይዞ ቢሰወር ምንድነው የሚሰማችሁ? በልደታ ክፍለ ከተማም ወረዳ 6 ኩዊንስ ሱፐርማርኬት ነው የሚጠራ አካባቢ ላይ እንደዚህ አይነት ወንጀል ነው የተፈጸመው። መጨረሻው ምንድነው? የተሰረቀው ስልክስ እንዴት ነው የሚለውን ጉዳይ ለጥንቃቄ እንዲሆናችሁ በስፋት የምንነግራችሁ ጉዳይ ነው። የአዲስ አበባ ቤቶች ልማት አስተዳደር ቢሮ ባለፉት ዓመታት የመኖሪያ ቤት ኪራይ ዋጋ ያለማቋረጥ ሲጨምር እንደነበር አንስቷል። የኪራይ ዋጋ ላይ ቁጥጥር ማድረጉ በተለይ መካከለኛ ገቢ የሚያገኘውን አብዛኛውን ሰው ጎዳና ላይ ከመውጣት አትርፌዋለሁ ብሏል። የኪራይ ጉዳይን ሰማላችሁ። በጋምቤላ ክልል ህፃናትን መጠጥ ቤት እንዲገቡ ማድረግ 5000 ብር ያስቀጣል ተብሏል። ጉዳዩን ሰማላችሁ። በመጨረሻም በደቡብ አፍሪካ ጸረ ስደተኞችን ተቃውሞ ፍራቻ በጣም በርካታ ሱቆች ተዘግተዋል። ደቡብ አፍሪካ ላይ አሁንም የነገሰው ፍራቻ ምንድነው? ሰማላችሁ። እንደምን ውላችኋል? ይህ አሃዱ ኒውስ ኤንድ ፖለቲክስ ነው። በአሃዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችን ላይ መረጃዎችን እናቀርባለን። ነገር ግን ውድ ቤተሰቦቻችን አብዛኞቻችሁ የኛ ተመልካቾች ሰብስክራይብ ሳታደርጉ እንደምትመለከቱ ግራፎች ያሳያሉ። ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። ዜናዎቻችን ከሰኞ እስከ ዓርብ ድረስ ያለምንም መቆራረጥ ለእናንተ እናደርሳለን። የተመረጡትንና የሚመጥኗቸውን ብቻ ነው የምናደርሰው። ሰብስክራይብ፣ ላይክ፣ ሼር በማድረግ ደግሞ ለሌሎች እንዲዳረስ አስተዋጽኦችሁን አበርክቱ። ከናንተ የምንፈልገው ይሄን ብቻ ነው። እኛ ደግሞ ለናንተ ዜናዎችን በትጋት እናደርሳለን። በቀዳሚነት ወደ ምን መለከተው ዜና ነው የምናልፈው። አዘጋጅቼ የማቀርብላችሁ ናርዶስ አለማየሁ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። በከባድ የሰዎች ዝውውርና በ4 ቢሊዮን ብር ማሸሽ ወንጀል የተከሰሱት እነ ይትባረክ ዳዊትን ከዚህ በፊት በዜናችን ላይ ማድረሳችን የሚታወስ ነው። እነዚህ ግለሰቦች ላይ በቀረበው መቃወሚያ ላይ ፍርድ ቤቱ ምንድነው ያለውን ጉዳይ እንነግራችኋለን። ከ3800 በላይ ሰዎችን ወገኖቻቸውን በህገወጥ መንገድ ድንበር እንዲሻገሩ 130 ሰዎች ደግሞ እንዲሞቱ 116 ሴቶች ደግሞ ላስገድዶ መድፈር ወንጀል ዳርገዋል በሚል ክስ የተመሰረተባቸው ተከሳሾች እነዚህ ናቸው። እነዚህ ተከሳሾች ያቀረቡት የክስ መቃወሚያ ላይ ችሎቱ ውሳኔ ያሳልፋል። የኢትዮጵያ ፌዴራል ፖሊስ ባደረገው ውስብስብና ድንበር ተሻጋሪ ኦፕሬሽን በሰው መንገድ ወንጀል ተጠርጥረው በቁጥጥር ስር የዋሉት ይትባረክ ዳዊት ወይም ክብሮምና ግብረ አበሮቹ በፍርድ ቤት ጉዳያቸው እየታየ ነው። ይህ ተጠርጣሪ በዓለም አቀፍ ደረጃ በሬድ ኖቲስ በሚባለው ደረጃ ሲፈለግ የቆየ በተለያዩ ሀገራት 8 ያህል የሐሰት ስሞችን ይትባረክ፣ ክብሮም፣ ጳውሎስ፣ አህመድ፣ አድሃኖም፣ ሙኒርና ሌሎችንም እያለ የቀያየረ ስሙን በመጠቀም የወንጀል
መረቡን ሲዘረጋ የቆየ በጣም አደገኛ ግለሰብ መሆኑ ተገልጾ ነበረ። የፌዴራል ፖሊስ ከምስራቅ አፍሪካ ቀጠና የህገ ወጥ የሰዎች ዝውውር መከላከያ ድርጅት ወይም ሮክ ጋር በመተባበር ባከናወነው ምርመራ ሂደት እንግዲህ በሀገር ውስጥና በተለያዩ የአውሮፓና የአፍሪካ ሀገራት የሚገኙ ከ100 በላይ ምስክሮችን ቃል መቀበሉንና ምርመራውን አጠናቆ ለአቃቤ ህግ ማስረከቡን የምታስታውሱት ጉዳይ ነው። ይህ ግለሰብ በርካታ ስሞችን በመጠቀም ነው ሴቶችን ለመደፈር ግለሰቦች ለሞት እንዲዳረጉ ያደረገው። አቃቤ ህግም እንግዲህ ህገወጥ አዘዋዋሪ ቡድኑ ከ2010 ዓመተ ምህረት ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያ መልምሎ ወደ ሊቢያ በመውሰድ ሊቢያ ውስጥ በሚገኙ 5 የሰዎች ማከማቻ አደገኛ መጋዘኖች ውስጥ ዜጎችን በማገት የተለያየ መጠን ያለውን ገንዘብ ከቤተሰቦቻቸው በማስላክ በማስለመን ገንዘብ ያልከፈሉትን በቀን አንድ ጊዜ ብቻ በትንሹ ምግብ እንዲመገቡ በማድረግ በረሃብ በመጉዳት እንዲሁም በጎማ በዱላና በኤሌክትሪክ ገመድ በሰንሰለት እጅና እግራቸውን አስሮ በመግረፍና በማስገረፍ የውሃ ማሸጊያ ፕላስቲክ አቃጥሎ ሰውነታቸው ላይ በማንጠባጠብ ከፍተኛ ስቃይ በማድረስ የሰው ልጅ ያደርገዋል ተብሎ የማይታሰበውን ወንጀል በመፈጸም ኢሰባዊ ድርጊት በመፈጸም በርካታ ሰዎች ህይወታቸው እንዲያልፍ የራሱ ወገኖች የአካል ጉዳት እንዲደርስባቸው ሴቶች እንዲደፈሩ ከፍተኛ አካላዊና ስነልቦናዊ ጉዳት እንዲደርስባቸው መፈጠራቸውን እስኪጠሉ ድረስ ነው ጉዳት ሲያደርስ የነበረው። በወንጀል የተገኘን ገንዘብም ህጋዊ በማስመሰል ሰው በመነገድ ወንጀል ጨምሮ 16 ክሶች ተመስርተዋል። በአቃቤ ህግ የክስ መዝገብ የተካተቱት በአጠቃላይ 11 ተከሳሾች ናቸው። ጉዳያቸው ላለፉት 3 ወራት በፍርድ ሂደት ላይ ነው የሚገኘው። ክስ ከተመሰረተባቸው መጋቢት ወር ጀምሮ እንግዲህ የዋስትና መብታቸው ተከልክሎ ማረሚያ ቤት ውስጥ ሆነው ጉዳያቸውን የሚከታተሉት 6 ናቸው። 5ቱ ተከሳሾች ደግሞ በሌሉበት ነው ክስ የተመሰረተባቸው። ስለዚህ የአቃቤ ህግ የክስ መዝገብ እንደሚያስረዳው ተከሳሾቹ 3887 ሰዎች በህገ ወጥ መንገድ ድንበር እንዲሻገሩ በማድረግ በሊቢያ በማገት ከያንዳንዳቸው ከ750 ሺህ እስከ 1.5 ሚሊዮን የኢትዮጵያ ብር ቤተሰቦቻቸው እንዲከፍሉ በማስገደድ በአጠቃላይ ከ4 ቢሊዮን ብር በላይ ነው እነዚህ ሰዎች በህገወጥ መንገድ የሰበሰቡት። ሰዎችን በማሰቃየት በፈጸሙት በዚሁ ህገወጥ የሰው መነገድ ወንጀሎች 133 ሰዎች በከባድ ድብደባ ለሞት ተዳርገዋል። 116 ሴቶች ደግሞ ተደፍረዋል። ተከሳሾቹ አቃቤ ህግ የመሰረተው ክስ ላይ መቃወሚያ ያቀረቡ ሲሆን አቃቤ ህግ ግን የተከሳሾችን የክስ መቃወሚያ በዛሬው ዕለት በዋለው ችሎት መልስ ሰጥቷል። የአቃቤ ህግን ምላሽ የተቀበለው የፌዴራሉ ከፍተኛው ፍርድ ቤት ልደታ ምድብ 3ኛ ልዩ ወንጀል ችሎት በክስ መቃወሚያው ላይ ብይን ለመስጠት ለፊታችን ሐምሌ 10 2018 ቀጠሮ መስጠቱን ሰምተናል። በሰዓቱ ምንድነው የተፈረደው የሚለውን ፍርድ ለእናንተ ለውድ ቤተሰቦቻችን እነዚህ እንግዲህ አደገኛ የሚባሉ ተጠርጣሪዎች የፈጸሙትን ወንጀል በተመለከተ ጉዳዩን ተከታትለን ለእናንተ የምናደርስ ነው የሚሆነው። ባለቤቱን ለመጠየቅ በሄደበት በታጣቂዎች ለተገደለው ሚስት የገንዘብ ድጋፍ ተደርጓል። ለዚሁ ሟች ሚስት ነው ድጋፍ የተደረገላት። የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ ከአመራርና አባላት ጋር በማሰባሰብ እንግዲህ ባለቤቷን በሞት ላጣች የፖሊስ አባል ገንዘብ ድጋፍ ነው ያደረገላት። የዋናው መምሪያው አመራርና የአባላቱ እንግዲህ ባለቤቷን በሞት ላጣችው የፖሊስ አባል የገንዘብ ድጋፍ በማድረግ አጋርነታቸውን አሳይተዋል። ሟች ረዳት ሳጅን ኤልያስ አለሙ እንግዲህ በክፍለ ከተማው ፖሊስ ዋና መምሪያ ደንበል አካባቢ የሚገኘው ፖሊስ መምሪያ በወንጀል መከላከል ሙያ ተበድሞ ሲሰራ የነበረ ባለሙያ ነው። ባለቤቱን ለመጠየቅ ወደ ወላይታ ሶዶ ከተማ ደርሶ ሲመለስ ነው በሸኔ ታጣቂዎች በጥይት ተመቶ ህይወቱ ያለፈው። የዋና መምሪያው አዛዥ ረዳት ኮሚሽነር አድማሱ ኢፋም ከአባላቱ የተሰበሰበውን ገንዘብ ባስረከቡበት ወቅት ምንድነው ያሉት? የሸኔ ታጣቂዎች ህዝብን ለምን አገለገላችሁ በሚል ቤተሰብ ጠይቆ እየተመለሰ የነበረን ባልደረባ በጥይት ተኩሰው ነው የገደሉት። የጭካኔያቸውን ጥግ የሚያሳይ እኩይ ተግባር መሆኑን ገልጸው ድርጊቱንም በጽኑ ኮንነውታል። የሟችን የህይወት አጋር ወይም ባለቤቱን መደገፍና ማጽናናት ተገቢ ስለሆነ የዋና መምሪያው አመራር አባላት በምትመለከቱት መልኩ ከ100 ሺህ ብር በላይ በማዋጣት ድጋፍ ማድረጋቸውን ነው እየታወቀው ማለት ነው። በዚህ መሰረት በሷም እንግዲህ የመኖሪያ ቤቷ ችግሯም የሚቀረፍበት መንገድ ከክፍለ ከተማው አስተዳደር ጋር ንግግር እየተደረገ እንደሆነ
የወጡ መረጃዎች ያመለክታሉ። የሟች ባለቤት ኮንስታብል ጸጋነሽ ዘለቀ ትባላለች። ባለቤቷ በድንገት በታጣቂዎች ቢገደልም የስራ ክፍሉ አመራርና አባላት ላደረጉት ድጋፍ ምስጋናዋን አቅርባለች። የሟች የስራ ባልደረቦችም ህዝብን ስናገለግል እስከ ህይወት መስዋዕትነት መሆኑን ቃል የገባንለት ሙያ ስለሆነ ቃላችንን አሁንም እናጸናለን ያሉት። ለሟች ቤተሰብም ድጋፍ ማጽናኛ መደረጉ በሐዘን የተሰበረ ልብን የሚጠግንና በተቋሙ ያለውን እምነት የሚጨምር ነው የተባለው። በግ ያርድልኛል ብላችሁ አምናችሁ ያስገባችሁት ሰው ስልካችሁን ይዞ ቢሰወር ምንድነው የሚሰማችሁ? በልደታ ክፍለ ከተማ ወረዳ 6 ኩዊንስ ሱፐር ማርኬት ተብሎ የሚጠራ አካባቢ ነው ይሄ ወንጀል የተፈጸመው። በጋራጁ ከአንድ ግለሰብ ቤት እንግዲህ ይገባል። ተንቀሳቃሽ ስልክ ነው ሰርቆ የተሰወረው። የወንጀል ድርጊቱ የተፈጸመው ልደታ ክፍለ ከተማ ኩዊንስ ሱፐር ማርኬት ተብሎ የሚጠራ ቦታ ነው። የግል ተበዳይ አዲና ሁሴን የተባለን በጋራጅ በመኖሪያ ቤታቸው በግ ረድልን ብለው ያመጡታል። ግለሰቡን በስምምነቱ መሰረት በጉን ካረደ በኋላ ቤት ውስጥ ተቀምጦ የነበረ 80 ሺህ ብር የሚያወጣ አይፎን ፕሮ ማክስ ስልክ ይዞ ነው የተሰወረው። የስልኩ መሰረቅ እንግዲህ የተረጋገጠ ቢሆንም የግል ተበዳይ ለፖሊስ ለመካኒሳ አካባቢ ፖሊስ መምሪያ ባቀረቡት አቤቱታ መሰረት የጠፋውን ስልክ ቴክኖሎጂን በመጠቀም ክትትል ሲደረግ መቆየቱን ፖሊስ ይገልጻል። በክትትሉም የተሰረቀው ስልክ ከአንድ የሞባይል ጥገና ቤት ውስጥ ከነተቀባዩ በቁጥጥር ስር ውሏል ማለት ነው። እንደዚህ አይነት መሰለ ወንጀል ድርጊቶች ያሉንን መልካም መስተጋብሮች የሚያጠፉ ስለሆኑ ልንከላከላቸው ይገባል ብሏል ፖሊስ። ማንም ሰው ወንጀል ፈጽሞ ግን ማምለጥ እንደማይቻል በመረዳት ከወንጀል መታቀብ እንደሚገባም የአዲስ አበባ ፖሊስ መልእክቱን አስተላልፏል። የቤት ኪራይ ጉዳይ እንመለከታለን። የአዲስ አበባ ቤቶች ልማት አስተዳደር ቢሮ ባለፉት ዓመታት የመኖሪያ ቤት ኪራይ ዋጋ ያለ መቋረጥ ሲጨምር እንደነበር አንስቷል። የኪራይ ዋጋ ላይ ቁጥጥር መደረጉ ግን በተለይ መካከለኛ ገቢ ያለውን አብዛኛውን ሰው ጎዳና ላይ ከመውጣት እንዳተረፈው ነው የገለጸው። የሸማቾች መብት ተቆርቋሪ ድርጅትም መንግስት በጉዳዩ ላይ ጣልቃ መግባቱ መልካም ሆኖ ሳለ ግብር ለመሰብሰብ ሲል ጫና የሚፈጥርባቸው ሁኔታዎች አሉ ይላል። መንግስት እንግዲህ በየጊዜው እየናረ የመጣውን የቤት ኪራይ ዋጋ ማህበረሰቡን የኑሮ ጫና ውስጥ እንዳይከተው በሚል ዋጋውን ለመቆጣጠር የሚያስችለውን አዋጅ በማውጣት ከ2016 ጀምሮ አከራይና ተከራይን በማዋዋል ቢያንስ ለ2 ዓመት ያህል አንድ ተከራይ ዋጋ ሳይጨመርበት ተረጋግቶ ባለበት እንዲቆይ አድርጊያለሁ ይላል። ለ2 ዓመት ሲሰራበት የነበረው የአከራይ ተከራይ ውል መጠናቀቂያው ጊዜ ተቃርቧል። ይሄ በመቃረቡ የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮ ያስጠናውን የመኖሪያ ቤት ዋጋ መተመኛ ጥናት ይፋ አድርጎታል። ጥናቱን ከከወኑት መካከል የአዲስ አበባ አመራር አካዳሚ መሪ ተመራማሪ ዶክተር ኖራሁን አንዳርጌ ናቸው። በዋጋ ንረት ምክንያት የመኖር ፈተና ውስጥ የገባው ማህበረሰቡ የመኖሪያ ቤት ዋጋም ያለማቋረጥ ሲጨምር ነበር ብለዋል። በተከናወነው ጥናት እንግዲህ ከተገኙ ግኝቶች መካከል በኢትዮጵያ አንድ ሰው ከሚያገኘው ገቢ እስከ 80% የሚደርሰውን ወይም 80% የሚሆነውን ገቢውን ለቤት ኪራይ እያዋለው መሆኑን ነው የሚሉት እሳቸው ተመራማሪው ማለት ነው። የዛሬ 2 ዓመት መንግስት ጣልቃ ገብቶ የቤት ኪራይ ዋጋ እንዲረጋጋ ባያደርግ ኑሮ አብዛኛው መካከለኛ ገቢ ያለው ሰው ቤት መከራየት ጎዳና ይወጣ ነበር ሲሉ ጥናቱ ይፋ በተደረገበት መድረክ አስረድተዋል። መገናኛ ብዙሃን እንደዘገቡት በጉዳዩ ዙሪያ ሀሳባቸው የተጠየቁት የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅት የቦርድ ሰብሳቢ ዶክተር አሻግሬ ዘውዱ ናቸው። የኪራይ ዋጋ እንዲረጋጋ አዋጅ ወጥቶ ወደ ስራ መገባቱ መልካም ቢሆንም ቁጥጥር እየተደረገ ያለበት መንገድ ግን አከራይንም ተከራይንም ጫና ውስጥ የከተተ ነው ብለዋል። ላብነትም እንግዲህ በገቢዎች መስሪያ ቤት በኩል ለቤቱ የሚጠየቁ የግብር አይነቶች በርካታ ናቸው። የነዚህ አካባቢ የቤት ኪራይ ዋጋ ይህ ብቻ አይደለም፣ ጨምሩበት እየተባሉ በግብር ምክንያት የቤት ኪራይ ዋጋ ለመጨመር የሚገደዱ ብዙ ናቸው ሲሉ የታዘቡትን እሳቸው ተናግረዋል። የሸማች ጥበቃ ማህበራቸው እስካሁን በማህበረሰቡ መረጃ የመስጠትና የመወትወት ስራ ላይ ነው ያለው የሚሉት የቦርድ ሰብሳቢው እንግዲህ በዚህ መንገድ ለውጥ ማምጣት ስላልቻልን ከዚህ በኋላ ከሚቀጥለው ዓመት ጀምሮ እንዲህ አይነት የሸማቹን መብት የሚገድቡ የመንግስት ውሳኔዎችን ወደ ህግ በመውሰድ ለሸማቹ ወደ መከራከር ለመሸጋገር ውጥን ይዘናል። በዚህ ጉዳይ ላይ አብረውን ለመስራት ያነጋገሩን የህግ ባለሙያዎች አሉ። እግድ እስከ ማውጣት የሚደርሱ የህግ አካሄዶችንም ለመከተል ውል ይዘናል ወይም ለመከተል አካሄድ ይዘናል ነው ያሉት። መንግስት ከከወንኩት ያለውን ጥናት መሰረት አድርጎ ከዚህ ዓመት የቤት ኪራይ ላይ መጨመር የሚቻለው 11.5% ብቻ ነው ሲል ወስኗል። በመጪዎቹ ጊዜያት በሚከናወነው ጥናት ላይ ተመስርቶ ደግሞ የቤት ኪራይ ዋጋን የሚተምነው መንግስት ይሆናል መባሉንም ነው የሀገር ውስጥ መገናኛ ብዙሃን የዘገቡት።
መጠጥ ቤት እንዲገቡ ማድረግ 5000 ብር ሊያስቀጣ ነው። ይሄ እንግዲህ ለአቅመ አዳም ያልደረሱና እድሜያቸው ከ18 ዓመት በታች የሆኑ ህፃናት ወደ መጠጥ ቤቶች እንዳይገቡ ለመጠጥ ቤት ባለቤቶች ጥብቅ መመሪያ መሰጠቱን በጋምቤላ ክልል አኟ ብሔረሰብ ዞን የአቦቦ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት ነው ያስታወቀው። ይሄ ጉዳይ እንግዲህ ለብዙዎች እንዲዳረስ ሼር እንድታደርጉት ጠይቃለሁ። የጽህፈት ቤቱ ኃላፊ እንደተናገሩት ለመገናኛ ብዙሃን መመሪያውን ተላልፎ በሚገኙ የመጠጥ ቤት ባለቤቶች ላይ የ5000 ብር የገንዘብ ቅጣት ተላልፎባቸዋል። ከዛ ውጭስ ወላጆች ህፃናትን ጫትና የአልኮል መጠጦችን ለመግዛት ወደ ተለያዩ የንግድ ቦታዎች እንዳይልኩ ጥብቅ መመሪያ መተላለፉን ነው ኃላፊዋ ለመገናኛ ብዙሃን የገለጹት። ህፃናት ለጤናቸው ሲባል የትኛውንም አይነት የአልኮል መጠጥ ሙሉ ለሙሉ ለማስወገድ እንዳለባቸው ነው የተነገረው። አልኮል የሚጠጣ ሰው ጤናው አደጋ ላይ የሚወድቀው ከእያንዳንዱ መጠጥ የመጀመሪያ ጠብታ ጀምሮ መሆኑንም መረጃዎች ያሳያሉ። የአልኮል መጠጥ ደግሞ የጉበት ካንሰርን ጨምሮ ጉበት ላይ የሚደርሱ ጉዳቶች፣ የልብና የደም ስር ችግር፣ የልብ ህመም እንዲሁም ደግሞ የካንሰር ተጋላጭነትን አሁን እንደሚጨምር ጥናቶች ይጠቁማሉ ማለት ነው። በዚህ መሰረት 5000 ብር ቅጣት እንደሚጣልባቸው ሰምተናል። ደቡብ አፍሪካ ውስጥ ጸረ ስደተኞችን ተቃውሞ ፍራቻ በርካታ ሱቆች ተዘግተዋል። ፕሬዝዳንት ሲሪል ራማፎሳ ማስፈራራትና ዛቻ ላይ ለመሳተፍ ያቀዱ ሰዎች እቅዳቸውን ተግባራዊ እንዳያደርጉ አሳስበዋል። ጸረ ኢሚግሬሽን ሰልፎች ወደ ሁከት ሊቀየሩ ይችላሉ በሚል ፍራቻ ግን የፖሊስ መኮንኖች በመላው ደቡብ አፍሪካ ተሰማርተዋል ማለት ነው። ስጋቱ እያለ እዚህ ደረጃ ላይ ደርሷል። ደቡብ አፍሪካ ውስጥ የታቀዱት የተቃውሞ ሰልፎች ሁሉም ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው ጥርግ ብለው እንዲወጡ በዘመቻ አራማጆች የተቀመጡትን የጊዜ ገደብ ተከትሎ ሊከሰቱ እንደሚችሉ ይጠበቃል። ብዙዎች ከጥቃትና ማስፈራሪያ ለማምለጥ አስቀድመው ተሰደዋል፣ ከሀገሪቱ ወጥተዋል። የደቡብ አፍሪካ ፖሊስ እስካሁን 25000 ሰዎች ወደ ሀገራቸው ተመልሰዋል ብለዋል። እነዚህ 25000 ሰዎች በስጋት ምክንያት የለቀቁ ናቸው። አብዛኞቹ ከሌሎች አፍሪካ ሀገራት የመጡ ናቸው። አንድ ሰነድ አልባ የማላዊ ዜጋ እንደተናገረው እንደውም ደቡብ አፍሪካን ለቅቄ በመውጣቴ ብደሰትም 4 ትንንሽ ልጆቼን ትቼ በመሄዴ ግን ልቤ ተሰብሯል ሲል ነው የተደመጠው። በርካቶችንም ልብ የሰበረ ጉዳይ ነው። ይሄ እንግዲህ ስጋቱን በመፍራት ነው ልጆቹን ጥሎ የተሰደደው። የተቃውሞ ሰልፍ የታቀደባት ጆሃንስበርግ ከወትሮ በተለየ ማክሰኞ ዛሬ ጸጥ ብላ ነው ያለችው። ሰልፈኞች ሊሰበሰቡ በሚችሉበት አካባቢ ያሉ ሁሉም ሱቆች ተዘግተዋል። ጭር ያለች ሆናለች ከተማዋ። የፖሊስ ኃይል በከተማዋ ዋና መንገዶች ላይም በከፍተኛ መጠን ሰፍሯል። በጆሃንስበርግ ትልቁ ስፍራ ስዌቶ የውጭ ሀገራት ዜጎች የሆኑ ሱቆችን ዘርፈዋል የተባሉ 5 ሰዎችን ይዣለው ብሏል። እንግዲህ በኳዙሉ ናታል ግዛትም አንድ ሱቅ ሰብረው የገቡ 5 ሰዎችም ተይዘዋል። በዚሁ ክፍለ ሀገር ዋና ከተማ በሆነችው በማዕከላዊ ደርባንም በርካታ የንግድ ድርጅቶች ተዘግተው ነው ያሉት። ፕሬዝዳንት ራማፎሳ የኢሚግሬሽን ማሻሻያዎችን በመቀበል እንግዲህ ሰልፈኞች በሰላማዊና በኃላፊነት ስሜት እንዲንቀሳቀሱ ደጋግመው ነው እያስጠነቀቁ የሚገኙት። በሀገራችን የሚሰሩ የሚማሩ ቤተሰብ የሚመሩ ልጆቻቸው የሚያስተምሩ ቤተሰቦቻቸውን የሚያግዙ እዚህ ሆነው ለተለያዩ ሀገራት ላሉ ቤተሰቦቻቸው ገንዘብ የሚልኩ ሰዎች በኢኮኖሚያችን ላይ ኢንቨስት ያደርጋሉ፣ ለህብረተሰባችን አዎንታዊ አስተዋጽኦ ያደርጋሉ። እነሱም ህጎቻችንና ህገ መንግስታችንን የመጠበቅ መብት አላቸው ሲሉ አክለዋል። በዚህ መሰረት ይሄንን ስጋት ብዙ ሱቆች ዛሬ ማክሰኞ ተዘግተው ከተማዋ ጭር ብላ ውላለች ማለት ነው። ውድ ቤተሰቦቻችን ለሰኔ 23 ለተማክሰኞ ያዝናቸው የ11 ሰዓት መረጃዎች እነዚህን ይመስሉ ነበር። አዘጋጅቼ ያቀረብኩላችሁ እኔ ናርዶስ አለማየሁ ነበርኩኝ። ከአሃዱ ሬዲዮ ሌሎችን መረጃዎች ሰማላችሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ደግሞ ለሌሎች እንዲደርስ እንድታደርጉ በትህትና ነው የምጠይቀው። በያላችሁበት ደስ የሚል ምሽት እመኛለሁ። ሰላም ለእናንተ የሆኑ ውድ አሃዱ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአሃዱ ሬዲዮ 94.3 የሰኔ 23 2018 ዓመተ ምህረት የዕለተ ማክሰኞ አሃዱ ልሳን ማለዳችን ተጀምሯል። ገሊላ ጸጋዬ ቴክኒኩን እየተቆጣጠረች፣ ፍቅር ተቢተው አሃዱ ልሳን ማለዳውን እየመራው ህይወቴ ጌትነት የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለች አብረናችሁ ስንዘልቃለን። ለሀሳብ አስተያየት ጥቆማችሁ በ0940 0000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው።
1300 የሚሆኑ ወረዳዎች ለወረርሽኝ ተጋላጭ መሆናቸው በጥናት መለየቱ ተገለጸ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እንደ ሀገር በዘንድሮ ዓመት 1300 ወረዳዎች ለተለያዩ ተላላፊ ወረርሽኝ የመጋለጥ እድላቸው ከፍ ያለ መሆኑን በጥናት መለየቱን አስታውቋል። በኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ጥናቱ የተደረገው በዜጎች ላይ የትኛውም ወረርሽኝ ሞትና ጉዳት እንዳያደርስ አስቀድሞ ለመከላከል መሆኑንም ተናግረዋል። በተጨማሪም በድንበር አካባቢ ወረርሽኝን አስቀድሞ ለመከላከል ሲባል 4 ዓለም አቀፍ አየር ማረፊያ ቦታዎች እንዲሁም ከጎረቤት ሀገራት መውጫና መግቢያ የሆኑ 18 ኬላዎች ላይ የወረርሽኝ ስጋት ሊኖሩ ወይ ስለሚችሉም የተለዩ ቦታዎች እንዳሉ ተናግረዋል። ዋና ስጋቶችን ከመለየት አንጻር ከ1300 አካባቢ ወረዳ የሚጠጋውን የተጋላጭነትና ስጋት ዳሰሳ ጥናትና ለዛም ሆነ የምላሽ እቅድና ማዘጋጀትና መተግበር ብቻ ሳይሆን ድንበር አካባቢ ለምሳሌ ወደ 22 የየብስና የአየር መውጫ ኬላዎች አሉ። 4 የዓለም አቀፍ አየር ማረፊያዎችና 18 ዋና የህዝብ በብዛት ከጎረቤት ሀገራት ጋር የሚወጡበትና የሚገቡባቸው ኬላዎች ላይ ተመሳሳይ የስጋት ደረጃቸውን በመለየት እያንዳንዱ አካባቢ ከነዚህ ቦታዎች ለምሳሌ ያሉ መንገዶች የመንገድ አውታርን ማፕ አድርገን ጨርሰናል። ይሄ ተነስቶ ወደ ዋናም ትናንሽ ከተሞችም ለንግድ እንቅስቃሴ ለተለያዩ ለገበያውን ለህዝብ ግንኙነት ህዝቦች የሚንቀሳቀሱባቸውን ቦታዎች ለይተን ማንኛውም የጤና ስጋት ሲኖር የት አካባቢ ሄደን እርምጃ መውሰድ ያለብን የሚለውንም ለመለየት ነው የስጋት መለየት ስራዎችን በዛ መሰረት ሰርተን ከሚኒስትሩ ጋርም አናበን ከቀጠናዊ ድርጅቶች ለምሳሌ የአፍሪካ በሽታ መከላከልና ቁጥጥር የዓለም አቀፍ ተቋማት ጋር ደግሞ ትልልቆቹ የዓለም ጤና ድርጅት እና የነዚህ የአሜሪካ በሽታ መከላከልና መቆጣጠሪያ የእንግሊዝ የጤና ደህንነት ጤና አቅም ካላቸው ግራትም ጋር በጣም በቅንጅትና በአንድ ላይ እንሰራለን። ኢትዮጵያ ወረርሽኝን አስቀድሞ በመከላከል ረገድ የጤና ስርዓቷን እያሻሻለች መሆኑንም ተናግረዋል። እንደ ኮቪድ-19 ማርበርግና መሰል ወረርሽኞች በዜጎች ላይ ከፍተኛ የሆነ ሞት ሳያስከትሉ መቆጣጠር መቻሉም ማሳያ ነው ሲሉም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉም ለአህዱ ገልጸዋል። ኦዲት ቦርድ ከዓለም አቀፍ ተቋማት ጋር ትስስር ያላቸውን ሀገር በቀል የኦዲት ድርጅት መረጃ እያሰባሰበ መሆኑን ገልጿል። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ሀገር በቀል የኦዲት ድርጅት ከዓለም አቀፍ የኦዲት ተቋማትና ማህበራት ጋር ያላቸውን የስራ ስምምነትና ትስስር በተመለከተ መረጃ እየሰበሰበ መሆኑን ለአህዱ አስታውቋል። መረጃውን መሰብሰብ ያስፈለገበት ምክንያትን በተመለከተ አህዱ ለቦርዱ ምክትል ዋና ዳይሬክተር ወይዘሮ ጽዋዬ ሙሉነህ ጥያቄ አቅርቧል። ምክትል ዋና ዳይሬክተሯ በሰጡት ምላሽም የውጭ ሀገር ኢንቨስተሮችም ወደ ሀገር ውስጥ ገብተው የሚሰሩት የራሱ የሆነ የኢንቨስትመንት ህግ ድንጋጌ መኖሩን ገልጸዋል። በመሆኑም እነዚህ አካላት ፍቃድ ከተሰጣቸው የኢትዮጵያ ኦዲት ድርጅት ጋር በምን አይነት የስራ ሁኔታ ላይ እንደሚገኙ ማረጋገጥ በማስፈለጉ መረጃው የተሰበሰበ መሆኑን ተናግረዋል። በተጨማሪም የሀገሪቱ የኦዲት ድርጅት ከውጭ ሀገር ተቋማት ጋር የሚኖራቸው ግንኙነት በዋናነት በእውቀት ሽግግር ላይ ትኩረት ያደረገ ሊሆን እንደሚገባም ወይዘሮ ጽዋዬ ገልጸዋል። የውጭ ሀገር ኢንቨስተሮች እዚህ ሀገር ገብተው የሚሰሩበት በኢንቨስትመንት ህግ መሰረት የወጣ ህግ አለ። ዝም ብለው ገብተው መስራት የለባቸው። ስለዚህ ዝም ብለው ገብተው እየሰሩ ካሉ ከተቋማት ጋር እኛ ፈቃድ ከሰጠናቸው ጋር በምን መልክ ነው እየሰሩ ያሉት፣ የት ነው ያሉት፣ ምንድነው የሚሰራው የሚለውን ነገር ማወቅ አለብን። ፎርማሊ ገብቶ የኦዲት ስራ መስራት የሚፈልግ የውጭ ሀገር ኦዲት ካምፓኒ ካለ የሚመጣበት ሀገሪቷ የምትተገብረውን ህግ ተከትሎ በኢንቨስትመንት ህግ መሰረት መምጣት አለበት። በሱ መሰረት መሆኑን ነው ማረጋገጥ የፈለግነው። የኛ ኦዲተሮች ከውጭ ሀገር ካምፓኒዎች ጋር አብረው እንዲሰሩ የምንፈልገው የእውቀት ሽግግርን ወደዚህ ሀገር ማምጣት እንፈልጋለን። ያን የእውቀት ሽግግር አብሮ በመስራት ማዳበር ይችላሉ። በሌላ ውጪ ከሆነ ግን ቅድም እንደነገርኩ የኢንቨስትመንትን ህግ ተከትለው መግባት ስላለባቸው አዌርነሱን ፈጥረናል። እንደገናም ደግሞ የት ነው ያላችሁት፣ ምንድነው የምትሰሩት የሚለውንም ሪፖርት እንዲያደርጉልን። የመረጃ አሰባሰብ ሂደቱ በአሁኑ ወቅት በምን ደረጃ ላይ ይገኛል? እንዲሁም መረጃ በማይሰጡ የኦዲት ድርጅቶች ላይ የተወሰደ እርምጃ አለ ወይ ሲል አህዱ ላቀረበው ተጨማሪ ጥያቄም ተቋማቸው የሰበሰበው መረጃ ትክክለኝነትን በማጣራት ሂደት ላይ መሆኑን በመጥቀስም ምክትል ዋና ዳይሬክተሯ ምላሽ ሰጥተዋል። አቅርበውልን እያየን ነው ያለ ነው፣ ሪቪው እያደረግን ነው ያለ ነው። ምክንያቱም እነሱ ያሉትን ብቻ አይደለም ላይክ ምንድነው የሚሰራው የሚለውን ነገር ደግሞ በደንብ ማረጋገጥ አለብን። እንደምታውቀው የሙያ ፈቃድ እኛ ነው የምንሰጠው በጠቅላላ ለኦዲተሮች እና ለአካውንታንት። ስለዚህ የሱፐርቪዥንም ስራ ልንሰራ እንችላለን።
ገብተን ወተን የት ነው ያሉት ምንድነው የሚሰሩት እነዚህ ሰዎች ገብተው ያለ አግባብ ኢንቨስትመንት አላደል እየሰሩ ነው ወይ የሚለው ማጣራት አለበት ስለዚህ እንደ ሬጉላቶሪ ኦርጋን ጥሪውን አድርገናል ያሉበት ሁኔታ ገልጸውልናል ምን መሆን አለበት የሚለውን ደግሞ እናያለን ማለት ነው ብለን በአንድ ጊዜ ምንድነው ይዘን ወተን እንትና እንልም ማለት ነው የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ከዚህ ቀደም ድርጅቶቹ መረጃ እንዲያሳውቁ ጥሪ አድርጎ ምላሽ ባልሰጡ የኦዲት ድርጅቶች ላይ ማሳሰቢያ ማውጣቱ የሚታወስ ነው። ከውጪ ሀገራት የሚገኝ እርዳታ ፖለቲካዊ ተጽዕኖ ሊኖራቸው ስለሚችል አማላጭ ነገሮች ላይ አሰራር መዘርጋት እንደሚያስፈልግ ተገልጿል። የአፍሪካ ቀንድ ቀጠና በተደጋጋሚ የሚከሰቱ የተፈጥሮና ሰው ሰራሽ ቀውሶችን በዘላቂነት ለመከላከል የአጭር ጊዜ የሰብአዊ እርዳታዎች ከረጅም ጊዜ የልማት ስራዎች ጋር የሚያስተሳስር ስትራቴጂ አቅጣጫ መቅረጽ እንደሚገባውም ተገልጿል። የኢትዮጵያ ሀገር በቀል አሰራር ማበልጸጊያ ማዕከል ተወካይ አቶ ልዑል ሰገድ መኮንን ለማንኛውም ድንገተኛ አደጋ ፈጣን የሰብአዊ እርዳታ ምላሽ መስጠት አስፈላጊ መሆኑን ተናግረዋል። ከውጪ ተቋማት የሚገኝ እርዳታ ፖለቲካዊ ተጽዕኖዎች ወይም መንግስታት ሲቀያየሩ አብሮ ሊቋረጥ እንደሚችል ማሳያዎች መኖራቸውንም ጠቁመዋል። በመሆኑም ማህበረሰቡ በዘላቂነት ማቋቋምና ረጅም ጊዜ ልማት ላይ ማተኮር ያስፈልጋል ብለዋል። ይህን ለማሳካትም ከውጪ እርዳታ ጥገኝነት መውጣትና የራስን ዘላቂ የሀብት ምንጭ ማስቀመጥ ቁልፍ መፍትሄ ነው ብለውታል። አክቹሊ የአጭር ጊዜ ወይም የረጅም ጊዜ ስትራቴጂ ብለን አከፋፍለን አስቀምጠን እዚህ ባንነጋገርም ምላሽ መስጠት ረጅም ጊዜ ነው መሆን መቻል ያለበት ቀጣይነት ያለው መሆን ነው መቻል ያለበት ሁማኒቴሪያን ሪስፖንስ ኦኬ ራፒድ የሆነ ሪስፖንስ ልትሰጥ ትችላለህ ነገር ግን ከዛ ሪስፖንስ በኋላ ደግሞ ሪከቨር ማድረግ መቻል አለበት ገብቷል ሪከቨሪ ላይ መሰራት መቻል አለበት ከዛ ዴቨሎፕመንቱም ላይ ሎንግ ተርም ላይ መሰራት መቻል አለበት እዚህ ላይ ለመስራት መጀመሪያ መደረግ ያለበት ነገር ምንድነው ሪሶርስ ሰስቴኔብል የሆነ ሪሶርስ ሊኖረን ይገባል ትልቁ ጥቅሙ ምንድነው እንዴት ነው ሰስቴኔብል የሆነ ሪሶርስን ሞቢላይዝ ማድረግ የምንችለው እንዴት ነው ለማህበረሰቡ ይሄን ሪሶርስ ሊያገኝ የሚችለው የሚለው ነው የሚያሳየው በሌላ በኩል በዘርፉ የሚንቀሳቀሰው የሲዳርታ ልማት የኢትዮጵያ ዳይሬክተር አቶ ፍሬሁን ገብረ ዮሐንስ በበኩላቸው ድንገተኛ አደጋዎች በሚከሰቱበት ወቅት ፈጣን ምላሽ ለመስጠት አስቀድሞ የተዘጋጀ የገንዘብ ቋት መኖር እንዳለበት ተናግረዋል። አደጋ ከተከሰተ በኋላ ሀብት ፍለጋ መንቀሳቀስ ለችግሩ ተጋላጭ የሆኑ ወገኖችን በጊዜው ለመታደግም አስቸጋሪ እንደሚያደርገው ገልጸዋል። እንግዲህ የድንገተኛ ይፈጠራል ይኖራል ተብሎ ፕላን አድርገን መቀመጥ አንቺ ነገር ግን ተፈጥሮ ስለሆነ ሊፈጠር ይችላል በሚፈጠሩበት ሰዓት ለነዛ የሚሆን ተግባር ዝግጅት መንግስታትን መዘጋጀት ይኖርባቸዋል ራዲዮ ድርጅቶችም ሲቪል ሶሳይቲ የሚባሉት እነዚህም አቅማቸውን ማፈርጠም መቻል አለባቸው አንድ ቅድም የፈንድ ቋት ወይም የሆነ ቋት ሲኖር እንደዚህ አይነት አጋጣሚዎች ሲከሰቱ ወዲያው በጊዜው ሪስፖንድ ማድረግ ይቻላል ምላሽ መስጠት ይቻላል ካልሆነ ግን ችግሩ ተፈጥሮ ገና ሌላ ፕላን ተደርጎ እስቲ ሪሶርስ ከየት ሀብት ከየት እናገኝ ተብሎ ከሆነ የምንፈልገው መሬት ላይ ያለ እዛ ቦታ ላይ በችግሩን የሚጋፈጠው ሰው ጋር አንደርስለት ከረፈደ በኋላ ነው የምንደርሰውና ለእንደዛ አይነትም መፍትሄ እንዲሆን ቋት ኖሮ አገር የራሱ የሆነ ፖሊሲ ይኖረዋል ልማት ላይ ለእንደዚህ ለድንገተኛ አደጋ የአፍሪካ ቀንድ ቀጠና ካለበት የውጪ እርዳታ ጥገኝነት ተላቆ ራስን በራስ ማስተዳደርና መደገፍ የሚቻልበት ዘላቂ የገንዘብና የሀብት ማሰባሰቢያ ዘዴ መዘርጋት እንደሚያስፈልግም ጠቁመዋል። የደቡብ አፍሪካ መንግስት በዋና ዋና ከተሞች ተጨማሪ የጸጥታ ኃይሎችን ማሰማራቱን አስታውቋል። የደቡብ አፍሪካ መንግስት ሊካሄድ የታቀደውን የጸረ ስደተኞች አመጽ ለመከታተል በዋና ዋና ከተሞች የጸጥታ ኃይሎች ማሰማራቱን አስታውቋል። መንግስት ዜጎች መቃወም የሚችሉበት መብት እንዳላቸው በመግለጽ በማንኛውም ኃይል ድርጊት ዛቻ ወይም በጸጥታ አካላት ላይ የሚፈጸም ጥቃትን እንደማይታገስም አስጠንቅቋል። በተመሳሳይ በደርባን የሚኖሩ በሺዎች የሚቆጠሩ ህገወጥ ስደተኞች ሀገሪቱን ለቀው ለመውጣት እየሞከሩ መሆኑን ተዘግቧል። የሰብአዊ ድርጅቶች ለተፈናቀሉ ሰዎች ምግብና በሌሎች እርዳታዎችን እያቀረቡ ሲሆን ባለስልጣናት ሁኔታው ወደ ግጭት እንዳይቀየር ጥረት እያደረጉ መሆኑንም ገልጸዋል። ዘገባው የፋይናንሻል ታይምስ ነው።
የተባበሩት መንግስታት ድርጅት ዩክሬንና ሩሲያ ወደ ድርድር እንዲመለሱም ጥሪ ያቀረበ። የተባበሩት መንግስታት በዩክሬንና በሩሲያ መካከል ያለው ጦርነት ይበልጥ ወደ አደገኛ ደረጃ እየተሸጋገረ መሆኑን በመግለጽ ሁለቱ ወገኖች ወደ ውይይት እንዲመለሱም ጥሪ አቅርቧል። ድርጅቱ በቅርብ ሳምንታት በዩክሬን ላይ የተፈጸመው የአየር ጥቃቶች የሲቪሎችና ሞት እንዲሁም ደግሞ የመሰረተ ልማት ውድመት እንዳስከተለም ገልጿል። በተጨማሪም ጦርነቱ ወደ ጎረቤት ሀገራት እየተስፋፋ አደጋ መፍጠሩን በማስጠንቀቅ ሁለቱም ወገኖች ውጥረቱን ከሚያባብሱ እርምጃዎች እንዲቆጠቡ ማሳስቧል። የተባበሩት መንግስታት ፈጣን የተኩስ አቁም እንዲደረግና በዲፕሎማሲ መንገድ ዘላቂ መፍትሄ እንዲፈለግ መጠየቁን የድርጅቱ የፖለቲካና የሰላም ግንባታ ጉዳዮች መምሪያ መረጃ ያመላክታል። ዘገባው የአናዶሉ ነው።